የረመዳን ጧት ሀላባ ላይ መንጋት ሲጀምር እንግዲህ እንደምትመለከቱት ይመስላል። ልዩ ነው። ረመዳንን ሀላባ ካልጾምኩ አላህ ይቀበለኝ እንጂ የጾምኩ ራሱ ላይ መስለኝ ይችላልና ሀላባ ቁሊቶ ማረሚያ ማፍጠሪያ በማጣት ምክንያት የማይጾሙ ብዙ ሰዎች አሉ። ዋህደቱን ኒሳ የሴቶች የሂፍዝና የቂራት ማዕከል ነው። ምስኪኑን፣ ደካማውን፣ አካል ጉዳተኛውን በጣም ጉስቁልቁል ያለውን ሰው በአንድ ሰፍ አስገብተ በአንድ አይነት መስተንግዶ ስታስተናግድ የሚያይ ህፃን ነገ ምን ሊሰራ ይችላል? ይሄ ግልጽ ነው። ሀላባ ላይ ረመዳን ያው የሚጨበጥ የሚዳሰስ ነው። ይህ ውብ ግቢ ቡራቲቾ ያን ችግር ዛሬ ካልተጋፈጥ ነገ ሲመጣብህ ልትጋፈጠው አይችልም። ቅንጭ ሲደርሰው እናቶች እንዴት ፈገግ እንደሚሉ ቢታዩ ኖሮ። ሀላባ ዞን ብሬል ማዕከል ነው። ከዛ ባለፈ እዚህ ውስጥ ያሉት አብዛኞቹ አይነ በሲር ናቸው። ቢስሚላህ ለተከበረው የረመዳን ወር እንኳን አደረሳችሁ ላለው። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እነሆ ዛሬ ከጠዋት ወይም ከሱቢ እስከ ተራዊ ድረስ በሀላባ የረመዳን ሁኔታ ምን ይመስላል የሚለውን ሙሉ ድባቡን ልናስቃኛችሁ እዚህ ሀላባ ላይ ከተመናል። ኢንሻአላህ ከሃሩን ሚዲያ ጋር ቆይታችሁ ይህን ፕሮግራማችንን ታጣጥሙ ዘንድ በአክብሮት ጋበዝን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ሻህሩ ረህማ ሻህሩ በረካ የበረካ ወር ነው፣ የረህመት ወር ነው። በሀላባ ረመዳን ሲገባ ጊዜ ልዩ ነው። እኛ ትንሽ ስንሆን ጊዜ እዚህ ስንቀራ ጊዜ ሁኔታ ሰው ይቀየራል። ሀላባ ላይ መሆን አንዳንዴ መካም ነው፣ ትንሿ መካም ይባላል። ሀላባ ላይ ያለው የረመዳን ድባብ ማለት ነው። ሰው 11 ወር የነበረውን ባህሪውን በዚች ወር ለየት የሚያደርግበት እንትን ነውና እኔ የትም ብሆን ሀላባ ይናፍቀኛል። ልክ ረመዳን ሲደርስ ማለት ነው። ረመዳንን ሀላባ ካልጾምኩ አላህ ይቀበለኝ እንጂ የጾምኩ ራሱ ላይ መስለኝ ይችላልና ሀላባ በጣም ነው የሚናፍቀኝ። ወላሂ ዘንድሮ ደግሞ አላህ ወፍቆኝ ከመጀመሪያው ጀምሮ እዚህ ተገኝቻለሁ። በጣም ደስ ብሎኝ ነው እንትን እያልኩ ያለው። ሀላባ ላይ ረመዳን ያው የሚጨበጥ የሚዳሰስ ነው። ሀላባ ላይ ያለው ተጨባጭ ማለት ነው። ሀላባ ማህበረሰቡ ራሱ ሀላባ ከሚለው የዋህነትን የሆነ ሰጪነትን ቸርነትን የሚገልጽ ነው። በሌላ አገላለጽ ሀላባ የሚለው ደግሞ ትኩስ ወተት እንደማለት ነው። ሀላባና ረመዳን ልዩ የሆነ አንድ የሚያደርገው ብዙ ነገር አለ። ሀላባና ረመዳን ያው ሲታሰብ ህዝበ ሙስሊሙ በአንድ ላይ የሚያሳልፋቸው ተጠራርቶ ጎረቤት አንድ ላይ ሆኖ የሚያሳልፍበት ትልቅ የኸይር ወር ነው። ያን የረመዳን ወር ደግሞ ያው ህዝበ ሙስሊሙ አንድ ሆኖ እንደምታየው በአማረ ድባብ ከተለያየ አቅጣጫ የመጣ እዚህ ባለንበት መስጊድ እየሰገደ ያለ ሲሆን የተራዊውን፣ የተሐጁዱን፣ የጾሙን በቀን የሚደረገው የዒባዳ አይነቶቹን ማሻአላህ በጣም በከፍተኛ ሁኔታ ህዝቡ እየፈጸመው ከአመት አመት እያየ ነው። ድባቡ በዛው ልክ ድምቀቱ እየጨመረ ነው እየሄደ ያለው። አልহামዱሊላህ የትልቅ ነገር ነው ማለት ነው። የረመዳን ጧት ሀላባ ላይ መንጋት ሲጀምር እንግዲህ እንደምትመለከቱት ይመስላል። ጧት ላይ ባጃጆች በመንቀሳቀስ ሁኔታው ይጀመራል። ከዛ በኋላ ሰዎች እየወጡ ቀኑ እየነጋ ፀሐይ እየበራች እየሞቀ ሲመጣ ሌሎች እንቅስቃሴዎች መስተዋል ይጀምራሉ። የመጀመሪያ ጉዞአችንን የምናደርገው ኢንሻአላህ ወደ ሰይድ አሊ ትምህርት ቤት ግቢ ነው። በሰይድ አሊ ትምህርት ቤት ቅጥር ግቢ ውስጥ የሀላባ ዞን ሙስሊም ወጣቶች ጀማዓ ወይም ዳሩስ ሰላም በመባል የሚታወቁትና ላለፉት 7 ዓመታት በተከታታይ ረመዳን በመጣ ቁጥር ለመሳኪኖች ረመዳን መያዣ አስቤዛን በማከፋፈል ትልቅ ስራ እየሰሩ የሚገኙት ወንድሞቻችን የሀላባ ዞን ሙስሊም ወጣቶች ጀማዓ በሰይድ አሊ ትምህርት ቤት ቅጥር ግቢ ውስጥ የሚያከፋፍሉትን የረመዳን መያዣ አስቤዛ ፕሮግራም እንቃኝና ቀጥለን ወዴት እንደምንሄድ አብረን እናያለን። አሁንም ተከተሉን። ረመዳን በሚደርሰው ሰዓት ሌላው አገኝቶ መጾም እንደሚችል ያጡ ሰዎችም ደግሞ ማቢያ እንደዚሁም ደግሞ የሾርባ ዘይት በመወደዱ እንጂ ከዚህ በፊት ዘይትም ይታደል ነበር። ያንን ሲያደርግ ቆይተዋል። ዛሬ የምንገኘው ሰይድ አሊ ትምህርት ቤት ግቢ ላይ ዳሩስ ሰላም ወጣቶች ያዘጋጁት ለዚህ ለችግርተኞች የሚደርሰው እህል ስላዘጋጁበት
በዛ ዋዜማ ላይ እንገኛለን። ረመዳን አንድ ብሎ በየዓመቱ ያስደስታል ማለት ነው። ደሆቹም ማለት ነው። ጀዛሁሙላህ ኸይራን የዳር ሰላም ወጣቶች ያው እኛ ዞን መጅሊስም ሆነ የክልል መጅሊስም ሆነ ያው በነሱ ያው እንትን ድጋፍ እናረጋለን። ጀዛሁሙላህ ኸይራን ለኸይር ስራ ቀንና ማታ የሰሩ ነው ማለት ነው። ይሄ ያው እህሉ ፊት ለፊታችን የታያ ነው ማለት ነው። እንግዲህ እዚህ እንደምትመለከቱት ነው ለ1000 ሰዎች የሚሆን የ50 ኪሎ በቆሎና የ5 ኪሎ የቅንጬ ስጦታ ነው እዚህ የተዘጋጀው። ይህም እንግዲህ በተለያዩ የዓለም ሀገራት የሚገኙ የሀላባ ተወላጆችና ወዳጆች በሚያዋጧት ትንሽ ሳንቲም የሚደረግ ትንሽዬ ስጦታ ፕሮግራም ነው። ነገር ግን ለእያንዳንዱ ተቀባይ ምን ማለት እንደሆነ የሀላባ ቁሊቶ ከተማ መጅሊስ ፕሬዝዳንት የሆኑት ሼህ አህመድ ሐሰን እንግዲህ እንዲገልጸውታል። ይህ ህዝብ እንዴት እንደሚሆን ታውቃላችሁ። አንድ ኩፖን ለማግኘት የሚያለቅስ አለ። ተቸግረው አልቅሰው ኩፖን ጠይቀው መጥተው እዚህ የሚደሰቱትን ደስታ ብታዩ ሰው ልጅ ወልዶ ዛሬ እችን እናንተ የሰጣችኋትን እህል ልጅ ወልዶ እንኳን ሰው ይሄን ያህል ይደሰታል ማለት በጣም ይከብዳል። እንደዚሁም ደግሞ የሆነ ነገር አግኝቶ ተሸልሞ እንኳን ይሄን ደስታ ያገኛል ማለት አይቻልም። አንድ ሰው እህል ሲደርሰው ቅንጬ ሲደርሰው እናቶች እንዴት ፈገግ እንደሚሉ ብታዩ ኖሮ ምናልባት በቪዲዮ ልታዩ ትችላላችሁ። ይሄ ደስታ አላህ Subhanahu Wa Ta'ala ይሄን ደስታ ለእናንተም አላህ ያደርገዋል። በዱንያም በአኺራም አላህ ያስደስታችኋል። ኩፖን ያዘው ሰው ኦልሬዲ ሁሉም ተስተናግዷል። እዚህ የቀሩትንም ኢንሻአላህ በአላህ ፍቃድ ሁላቸውንም እናስተናግዳለን። ማናቸውም ባዶአቸውን አይገቡም። ኢንሻአላህ እናንተም ታዛዦች ከሆናችሁ ይደርሳችኋል ማለት ነው ኢንሻአላህ። አሁን ከሀላባ ቁሊቶ ከተማ ወጣ ብለን በዳምቦያ አቅጣጫ ወይም በዳምቦያ በር በኩል እየሄድን ነው። ይመር አበጋዝ ይባላሉ የዚህ መስጊድ ባለቤት። መስጊዱን ደግሞ ያሰራው ልጃቸው አብዱ ነው። አብዱ በየዓመቱ ለሶስተኛ ጊዜ እናንተን ያስታውሳል። በረመዳን ሁሌም ይልክላችኋል። አምና 50 አባወራን የሰራ ነው። ዘንድሮ ለ100 አባወራ ነበር የመጣው። ቀን ላይ ጾማቸውን በረመዳንም ከረመዳንም ውጭ የሚያሳልፉ ሰዎች ነበሩ። የራብን ስሜት ደግሞ ማያውቁ በተቃራኒው የፈለጉትን ነገር እያገኙ የሚያሳልፉ ሰዎች አሉ። እነዛ ሰዎች ራብ ምን እንደሆነ እንዲያውቁት የራብን ክፋት የራብን ከባድነት ሲያውቁ ለጋስነታቸው በዛው ልክ ይጨምራል ማለት ነው። ሌላው ነገር ደግሞ በዚህ ወር ሸይጣን ይታሰራል። ሸይጣን መታሰሩ ደግሞ ለኛ ከነፍስያችን ጋር ነው ትግሉ የሚቀረው ማለት ነው። ያው ነፍስያችንም ከባድ ትግል ቢኖርብንም የተሻለ ነው ማለት ነው። ቢያንስ ከሁለቱ ጠላቶቻችን አንደኛው ዋናው ጠላታችን ስለሚታሰር ኸይር ስራ ለመስራት ሰደቃ ለመስጠት ሱብሃንአላህ ከየትኛውም ጊዜ በተለየ ሁኔታ የሰደቃ አደራረግ በጣም በሰፊው ነው የሚታየው ረመዳን ላይ። ሀያቱ ከነሰይና ከዲሊያዩ ሳምቴን የውመል ቂያመት ለህየ አሉንጋ ቶገኝ በእንተሩ ዱንክዬ እዚህ አካባቢ ላይ አንድ የተቸገረ በጣም አንድ ሰው ነበረ። ይህ ሰው ደግሞ እጅግ በጣም ቤቱ ላይ ልጆች አሉት፣ 4-5 ልጆች አሉት። ከነዛ ምንም ምግብ ይበላ የሚዳስ የሚቀመስ ስለሌለ ሄዶ ዑለማ ጠይቀዋል። ምንም ነገር የለኝም ባልጾምስ ብሏል። መጾም ይወጅብኛል ብሎ ጥያቄ አቅርቦ ነበረ። አሊሞች ያው መጾም እንዳለበት ተናገሩ። በዚህ አጋጣሚ እኛ ከዚህ ከመጣው እንትን ላይ ሰተነው እጅግ በጣም አልቅሶ በጣም ተደስቶ በጣም ያሳዝናል። ያው ለመጾም በቅቷል ማለት ነው። ጾሙን ለመጾም ዛሬ በቅቷል። ምክንያቱም አላህ ይስጣብዙ በጣም ውስጤ ስለነካኝ ነው። ሰውየው ትላንት ጀምሮ ጾም አልጾም ዘንድሮ እኔም ልጆችን ጾም ላይ ነን አንጾምም ብሎ ነበረ። ይሄው ኢንሻአላህ ይሄ ስለደረሰ እሱ እንደውም በደንብ ገፋ አድርገን ነው የሰጠነው ከነ ቤተሰቡ ኢንሻአላህ። ይሄ ውስጤን ስለነካኝ ላካፍልህ ብዬ ነው። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። magani chai aton umru karo risku kalbalu magani bechi daqi ሁሌም ለመስጠት ልንሰጥ አላህ ይስጠን፣ ለሚሰጡትም አላህ ይስጣቸው፣ ለሚያስተባብሩትም አላህ ይስጣቸው ለማለት እንወዳለን። ፕሮግራማችን አሁንም ይቀጥላል። አሁን ቀጥታ ኢንሻአላህ ፀሐዩ እየበረታች ነው። ወደ ዙሁር አካባቢ እየተቃረበ ነው ሰዓቱ። ነገር ግን ቢያንስ አንድ ቦታ ጎብኝተን ዙሁር እንሰግዳለን ኢንሻአላህ። ከዚህ በመቀጠል ወደ ዋህደቱ ኒሳ የሴቶች የሂፍዝ ማዕከል እንግዲህ እዛ እንደሚታወቀው ሁልጊዜም አንዳንድ ነገር ይኖራል። በተለይ በረመዳን ደግሞ ሁልጊዜ የተለየ ነገር ይኖራል ኢንሻአላህ።
እስካሁን የወንዶችን እየጎበኘን ቆይተናል። ስለዚህ አሁን ደግሞ ወደ ሴቶቹ ደግሞ እንሄድና ወደ ዋህደቱ ኒሳ ገብተን እዛ እንገናኛለን ኢንሻአላህ። የትም እንዳትሄዱ፣ አሁንም አብራችሁን ቆዩ። ሴት ብዙ ችላ ይሉ ነበር ኢባዳዎች ማለት ነው። ግን በረመዳን ላይ ሌላ ነው። ይዘጋጃሉ፣ ይሰግዳሉ፣ ኢፍጣር ለህብረተሰብ ይሰራሉ፣ ይሰጣሉ፣ ሰደቃ ይሰራሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንግዲህ አሁን ደግሞ የምንገኘው ዋህደቱ ኒሳ የሴቶች የሂፍዝና የቂራአት ማዕከል ነው። ዋህደቱ ኒሳ እንግዲህ እንደምታውቁት ሴቶች የሚቀሩበት፣ ሴቶች የሚያስቀሩበት፣ ሴቶች የሚማሩበት፣ ሴቶች የሚያስተምሩበት፣ ሴቶች የሚያፈጥሩበትና ሴቶች የሚያስፈጥሩበት በሴቶች ለሴቶች የሆነ ልዩ ተቋም ነው። እንዲህ አይነት ተቋም ኢትዮጵያ ውስጥ ለመኖሩ እርግጠኛ አይደለሁም፣ አላህ ያውቃል። እንግዲህ ዋህደቱ ኒሳ ከዚህ በፊት በጠራራ ፀሐይ መተን አናውቅም፣ ለመጀመሪያ ጊዜ ነው። ወላሂ የዋህደቱ ኒሳ ሴቶች ደግሞ በረመዳን እንዴት ያሳልፋሉ፣ ረመዳንና ሴቶች ምን ይመስላል፣ በዋህደቱ ኒሳ የሚደረግ የተለየ እንቅስቃሴ አለ ወይ በረመዳን የሚለውን ነገር ልናስቃኛችሁ ነው እዚህ የተገኘ ነው። እንግዲህ ኢንሻአላህ አብራችሁን ቆዩ። አሁንም ረመዳን ገና ሲመጣ በጣም ደስ የሚለው ቁርአን ተከፍቶ በየመስጊዱ ተራዊህ ሲሰገድ ቁርአን ይሰማል። ይሄን ደግሞ እየሰሙ መስገድ በጣም ደስ ይላል። ተራዊህን ሰግደህ ቤት ስትመለስ ቤትም ላይ ቁርአናችን እንቀራለን፣ ተራዊህን እንሰግዳለን። ታጁድ ሰዓት ሲደርስ ታጁድ እንሄዳለን። በጣም ደስ ይላል እና ሁሉ ነገር በፕሮግራም ነው የምንሄደው ማለት ነው። ቤተሰቦቻችንን ጧት ያለውን ነገር ጠራርሰን እንመጣለን። ዋህደቱ ኒሳ ከገባን በኋላ መውጣት አይታሰብም። ሌላ ነገር ማድረግ ምንም ነገር ሌላ ተጨማሪ ነገር አይታሰብም። ሙሉ ጊዜያችንን ዋህደቱ ኒሳ ነው የምናሳልፈው። አልহামዱሊላህ ይሄው እንግዲህ አሁን ያለው ነገር ይሄ ለኢፍጣር ለሱሁር የሚሰራ ምግብ ነው። ሱሁር የሚቋጠርበት ነው፣ ስጋ ወጥ ነው። ያኛው ደግሞ ሾርባ ለኢፍጣር ከአሳምቡሳ ከብስኩት ጋር ስናገኝ ፍሩትም እየቀላቀልን በሰዓቱ በገራልን ነገር ተጨማምረን ሾርባ፣ ቡና እና ሻይ የተለያዩ ነገሮችን አድርገን እናስፈጥራለን። ስሁራቸውን ቋጥረን ደግሞ እንግዲህ ከመሳኪኑ በዚህ ወር ውስጥ የሚጠበቀው ኢባዳ ብቻ ነው ማለት ነው። እኛ አቅማችን በፈቀደው ልክ እስከ 200 ሰው በዚህ መልኩ በኢባዳ ብቻ እንዲጠመድና ስሁርና አፍጥሩን ከኸይር ፈላጊዎች በሰበሰብነው ለማስፈጠርና ስሁሩን ለመቋጠር ነው ደፋ ቀና የምንለው። ይሄን ይመስላል እንግዲህ ቡና ይፈላል ከዚህ በኋላ። የተወደዳችሁ እንግዲህ አሁንም የምንገኘው ዋህደቱ ኒሳ የሴቶች ሂፍዝ ማዕከል ውስጥ ነው። ይሄ የምትመለከቱት ክፍል እንግዲህ ለውሃ ነው በረመዳን። ሌላ ጊዜ ልጆች ይቀሩበታል፣ ያው እንደምታዩት ነው። ልክ ረመዳን ሲመጣ ግን ያው ሪዘርቭ ይደረጋል፣ ውሃ የሚቀመጥበት ክፍል ነው። እስኪ እንዴት ነው ኡሚ? ወላሂ አልহামዱሊላህ እስካሁን አንድ ሴት ናት እየረዳችን አለችው ከሌላ ሀገር ማለት ነው። ውሃም ይሄው እንደዚህ እንትልና ገዝተን እናስገባለን። ረመዳን ሻዕባን 29 ላይ ውሃ ገዝተን በብዛት እናስገባለን። አፍጥር ሰዓት ደግሞ ለ200 ሰው ተርፎ ሲመጣም ደግሞ ውጪ ላይ ተምርም ውሃም ምግብም ይሰጣል። ሜዳም ላይ ይቀመጣል። በብዛት ይገቡና አልহামዱሊላህ ረብል ዓለሚን። አዎ እኛ እናስፈጥራለን ባገኘነው ልክ ማለት ነው። ከዚህ በፊት እስከ 150 ነበረ። ዘንድሮና አምና ደግሞ ከ200 በላይ አፍጣሪዎች አሉ። አሁንም እንግዲህ እንሰራለን። አላህ እድሜ ይስጠንና እየሰራን እንሄዳለን። ያላቸው ሰዎችም እየሰጡን በዚህ አጅር ላይ ቢቀላቀሉ የሚል ሀሳብ አለን። ወደፊት እዚህ ግቢ ውስጥ እየቀሩ ያሉ ልጆች በጣም ትልቅ ነገር ይሰራሉ ብዬ እጠብቃለሁ። እድሜ ያለው ሰው የሚያየው ነው። አላህ ለኛም እድሜ ሰጥቶ ያሳየን። እኛ ከወላጆቻችን ያችን ትንሽ ግቢ ለግቢ የነበረችዋን ኸይር አይተን ዛሬ ለደረሰው ለዋህደቱ ኒሳ ተነሳሽ ሆነን እንድንሰራ ያደረገን ዋህደቱ ኒሳ ላይ ደግሞ ምስኪኑን፣ ደካማውን፣ አካል ጉዳተኛውን በጣም ጉስቁልቁል ያለውን ሰው በአንድ ሰፍ አስገብተ በአንድ አይነት መስተንግዶ ስታስተናግድ የሚያይ ህፃን ነገ ምን ሊሰራ ይችላል? ይሄ ግልጽ ነው። ቢስሚላህ አሁን ደግሞ እዚህ ጋር ሾርባ የምትቀቅለው እናታችን ጋር ደርሰናል። ላኢላሀ ኢለላህ ድስቱ ምን ያክላል? ይሄ ለስንት ሰው ነው እህታችን? ይሄ አሁን ለ200 ሰው አንዳንዴም እኮ ሱብሃንአላህ ከ200 በላይም ይገባል። አፍጣሪዎቹ ማሻአላህ ከጊዜ ወደ ጊዜ እየጨመሩ ነው የሚሄዱት። ከዛ ሾርባ ደግሞ እንትን አድርገን አፍጥር ሰዓት እንደውም መተብታይ በጣም ነው እንትን የሚለው ኢንሻአላህ። الذين إذا أصابتكم مصيبة قالوا إنا لله وإنا إليه راجعون። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ አሁን ደግሞ የምንገኘው በታላቁ የሀላባ ኑር መስጂድ ነው።
ይህ መስጂድ እንግዲህ ሀላባ ቁሊቶ ከተማ ላይ ከተገነቡ የመጀመሪያዎቹ መስጊዶች ምናልባትም የመጀመሪያው እንደሆነ ይታሰባል። እዚህ አካባቢ በኢማም ኑነዴ በሀላባ አባት እንደተጀመረ ይነገራል። ከዛም በኋላ በ5 የተለያዩ ስቴጆች ውስጥ አልፎ እዚህ እንደደረሰ ነው የሚነገረው። ኑር መስጂድና ነሻጣው በተለይ በረመዳን ያለው ድባብ ወላሂ ሀላባን ጎብኙ ሀላባ ተገኙ የሚያሰኝ ልዩ ስፍራ ነው። ኑር መስጂድ እንግዲህ ከአፍ እስከ ገደፉ ጢም ነው የሚለው። አሁን የምንገኝበት ሰዓት ዙሁር ሰላት ተሰግዶ ህዝቡ ወጥቶ ነው ያለው እና የቀረው ህዝብ ብቻ ወላሂ በጣም ሌላ መስጊድ ላይ ትልቅ ጀማዓ የሚያክል ነገር ነው ያለው። አሁን ላይ ውስጥ ላይ ሀዲስ እየተነገረ ነው መሰለኝ አላቅም። የሆነ ህዝቡ ያተኮረበት ነገር አለ። ይሄው እንደምትመለከቱት ሀዲስ እየተወራ ነው ያለው። ህዝቡ በዚህ መልኩ ከዙር ሰላት በኋላ ሀዲሱን እየኮመኮመ ሀዲሱን እየሰማ እያዳመጠ ከኢባዳ ጋር እንግዲህ በዚህ መልኩ የሚያሳልፍበት ተጨባጭ ነው ያለው። ወላሂ የኑር መስጂድ ድባብ ሁልጊዜ ፋሲኔቲንግ ነው፣ ሁልጊዜ አሜዚንግ ነው። የሰው ቆዳ ሁሉ ይቀየራል ሀላባ ላይ ሰው ማለት ነው። ማሻአላህ በቃ ምን ልበል የሆነ ለመግለጽ ሐራም ይመስላል። ሀላባ እኮ ሐራም ነው የሚመስለው። የትም አካባቢ ሄደ ሀላባን አያክልም። ሁሉም የራሱን አካባቢ ሊገልጽ ይችላል፣ ግን ሀላባን በተግባር ያየ ሰው ነው የሚያውቀው። ወላሂ የሀላባ ኑር መስጊድ በሁሉም መልኩ ይለያል የምንለው ያው በምክንያት ነው። ወላሂ እንግዲህ ኸልቅ እዚች ጋር እንደምትመለከቱት ወላሂ ቀውልላህ ከዙር ሰላት በኋላ ሁሉም እንግዲህ ናፕ እያደረገ ነው ያለው። ከሰዓት በኋላ ተነስቶ ደግሞ ወደ ቂራአቱ እንደገና ደግሞ ማምሻ ላይ መግሪብ ይሰግድና አፍጥሮ ወደ ተራዊ። አሁን በረመዳን ኑር መስጂድ ከዚህ በፊትም የታወቀ ነው። ሌላ አካባቢ ሰው ይህንን በኑር መስጂድ ያለው ጀማዓ ጾም በመካ ወይ በመዲና አይተናል እንጂ እንደዚህ አይነት አላየንም ይላሉ። እንደዚህ ነው፣ ጎርፍ ነው። አሁን ዙህር ጊዜ ይሁን መግሪብ ይሁን አስር ይሁን ኢሻ ይሁን ፈጅር ይሁን ቦታ የለም። በመንገድ ነው የሚሰግዱ ሰው። ኢንሻአላህ ያው ሀሩን ሚዲያ የኛው ሚዲያ ነው። የሚደረጉ ፕሮግራሞች ጠቅላላ ኦልሬዲ የኛም የናንተም ነው ማለት ነው። የተራዊ ፕሮግራሞች ኢንሻአላህ ኑር መስጂድ ላይ አሉ። ከዚህ በፊትም እንደምታውቁት የተራዊ ፕሮግራሞችን እዚሁ እየመጣችሁ ላይቭም ቀረጻዎችም ተደርጎ የሚሰሩበት ሁኔታ አለ። ኢንሻአላህ ያው ዛሬ መምጣት ትችላላችሁ። በእኛ በኩል ኢንሻአላህ ኑር መስጂድ ኢንሻአላህ ፕሮግራም እንግዲህ ሌላ ፕሮግራም ከሌላችሁ እዚሁ መጣችሁ ኑር መስጂድ አብረን እየሰገደን ያለውንም ድባብ ኢንሻአላህ ሱብሃነሁ ወተዓላ አብረን የምንቋደስ ይሆናል። እስኪ ከዚህ በኋላ ደግሞ ምናልባት መግሪብ ላይ መተን ደግሞ የሀላባ ኑር መስጊድ የምትለይበትን የረመዳን ምሽት ድባብ ወላሂ የደቡቧ መካ የምትባለው ያለ ምክንያት አይደለም ይላሉ ብዙዎችና ወላሂ መካን በደቡብ ኢትዮጵያ የምናይበትን ማምሻ ከመግሪብ ሰላት ጀምሮ እስከ ተራዊ ድረስ ያለውንም ልናስቃኛችሁ እንሞክራለን። ምናልባት ደግሞ የኢፍጣር ፕሮግራምን በዋህደቱ ኒሳ ስለምናሳልፍ እዛም ያለውን ነገር አብራችሁን ቆይታችሁ በመቃኘት አብራችሁን እንድትሆኑ እንጋብዛለን። ወላሂ ኢንሻአላህ በዚህ ፕሮግራም ብዙ ነገር እንደምናስቃኛችሁ ተስፋ አድርገን የጀመርነው እስካሁንም ባለው ብዙ ነገር እያስቃኘናችሁ ነው። ሁሉም ነገር ደስ በሚል ሁኔታ እየሄደ ነው። አሁንም አብራችሁን ቆዩ። አላህ ይጠብቃችሁ፣ አላህ ይጠብቀን። ሰላም አለይኩም ያ ጀማ። እንግዲህ አሁን ደግሞ ከዙሁር ሰላት በኋላ ሀላባ ቁሊቶ ማረሚያ ተቋም ተገኝተናል። እዚህ የሀላባ ዞን ሙስሊም ወጣቶች ጀማ ታራሚዎችን ለመዘየር የተለያዩ ቁሳቁሶችንና የማፍጠሪያ ነገሮችን ይዞ ተገኝቷል። እንግዲህ ያንንም የምናስቃኛችሁ ይሆናል ኢንሻአላህ። አብራችሁን ቆዩ። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እዚህ ውስጥ ያለው ነገር ሙስሊሞችም አሉ ክርስቲያኖችም አሉ። ረመዳንን በተመለከተ መታችኋል፣ ዘይራችሁናል። በጣም ብዙ ነገር ያስፈልገናል፣ ብዙ ነገር ያስፈልጋል። እንደምታውቁት እስር ቤት ከባድ ነው። ያንንም ደግሞ እስረኛ በራሱ ወይም ተቋሙ በራሱ ብቻ የሚወጣው ነገር ሳይሆን ብዙ ሰዎች እርዳታ ለተቋምም ለታራሚውም ማቅረብ ይጠበቅባቸዋል ማለት ነው። ተቋም እንደ ተቋም ብቻ የዚህን ችግር ሊፈታው አይችልም። የተለያዩ ሰዎች እንደናንተ አይነት በጎ ሰሪ ወጣቶች
በመተባበር ብዙ ችግሮችን መቅረፍ ይቻላል። እንደ ረመዳን ደግሞ በተለይ ረመዳን ላይ ያው ይታወቃል ብዙ ነገሮች ችግሮች አሉ። እነዛን ችግሮች ለመፍታት አስባችሁ እኛ ጠይቀናችሁ ነበረ። አስባችሁ በመምጣታችሁ በጣም እናመሰግናለን። ይሄ ነገር ደግሞ ለማፍጠሪያ የሌላቸው ሰዎች በከፍተኛ ሁኔታ ያግዛል ማለት ነው። ማፍጠሪያ በማጣት ምክንያት የማይጾሙ ብዙ ሰዎች አሉ። ይህንን በማግኘት ደግሞ እንዲጾሙ ያደርጋል። በጾሙት ነገር ደግሞ ለነሱም ሳይቀነስ አላህ ለናንተም ደግሞ የተሻለ ነገር ይሰጣችኋል ማለት ነው። በርቱ፣ ቀጥሉ። በዚህ እንዳታቆሙ ላለው ሌሎቹንም እናንተን አይተው መጥተው እንዲዘይሩን ድጋፍም እንዲያደርጉልን እጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንንም ደግሞ ፕሮግራም የተከታተላችሁ ሰዎች አድርጉ። ድጋፍ በጣም ያስፈልጋል። ሰፊ የሆነ አቅም ነው ያለው። ውጭ ላይ በጣም ብዙ እንቅስቃሴ አለ። የዛን እንቅስቃሴ አካል እናድርጋቸው። እዚህ አካባቢ ያሉ ወንድሞቻችን መገለል የለባቸውም ማለት ነው። በጣም ብዙ የሚሰሩ ስራዎች አሉ። በዛ ልክ ደግሞ እኛም ኢንሻአላህ ሙስሊሙ በእንደዚህ አይነት ቦታ ላይ መገኘት አለበት። በተለይ ረመዳን ላይ በጣም ከባድ የሆነ ችግር ነው ያለው። እዚህ አካባቢ ያሉ ልጆች በደንብ ያውቁታል። ኢንሻአላህ በዛ አይነት ችግር ውስጥ እንዳይሆኑ በኢፍጣር ማጣት ምክንያት ማንም ሰው ሳይጾም ማሳለፍ የለበትም። የጾመም ሰው ሳይቸገር ማሳለፍ አለበት። እኛ አቅማችንን አድርገናል። ኢንሻአላህ ይህንን የምትከታተሉ ሁላችሁም በዚህ ሁኔታ ቴምርም ካገኛችሁ ሌላ ደግሞ የሚታረድም ነገር ካገኛችሁ ሰደቃ የምታደርጉ ሰዎች ካላችሁ ሰፖርት እናደርጋቸው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዚህም ባሻገር እንግዲህ ሌሎች ኪሎ ሜትሮችን ተጉዘን ደግሞ እዚህ አሻ አሊ ትኩ መስጂድ ደግሞ ተጨማሪ እንደዚሁ አይነት የአስቤዛ እደላ ረመዳንን በአቅማቸው መያዝ ለማይችሉ ወገኖቻችን የሚሰጠት በዚሁ በወንድማችን አብዱ ይመር አማካይነት የመጣ ስጦታ ነው። በወንድማችን ሱልጣን ሀጂ ናስር አስተባባሪነት የሚካሄድ ነው። እንግዲህ ይህም ተመሳሳይ የልግስናና የመስጠት መርሃ ግብር ነው። ሰው ላይ የሚቀመጠው ስንት ነው? 4 ሰው ነው አይደል? 4 ሰው ለሁለቱ 8 አንድ መሃል ላይ እናደርግና እንዴት እናደርጋለን? ሁለት ደግሞ በሌላ እናዳብራለን። ይሄ 50 ኪሎ ነው። የምናያቸው ሰዎች አልደረሳቸውም። አጋጣሚ ሆኖ የመጣው ለ100 ሰው የመጣውን ለ200 ሰው እንድናካፍል እዚህ ጋር ያሉ ሰዎች አልደረሳቸውም። በጣም ፍላጎቶች አሉ፣ ግን ላላቸው ሰዎች ኢምንት ናት። በጣም ተራ ሳንቲም ነው። ለነሱስ ቀለብ ነው፣ ምግብ ነው። ለልጆቻቸው ለነሱ አፍጥር፣ ምሳ፣ እራት፣ ቁርስ ወይም ስሁር፣ ኢሻ ሄዶ ታሱር ምናምን ይሄን ሁሉ የሚጠቀሙበት ነው። ስለዚህ ይሄ አንዱ ከፍተኛ ነው። አላህ ያገራለት። አሁንም በሩ ክፍት ነው። ኢንሻአላህ ለመስራት እኛ ዝግጁ ነን። ለመካደም፣ ለመራሮጥ፣ ለመስጠት በአላህ ፍቃድ አላህ ያግራላችሁ እላለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንግዲህ አሁን ደግሞ የምንገኘው እዚህ ውብ ግቢ ውስጥ ነው። ይህ ውብ ግቢ ቡራቲቾ አዳሪ ትምህርት ቤት ይባላል። ሀላባ ቁሊቶ ከተማ ውስጥ ነው የሚገኘው። እዚህ እንግዲህ የተመረጡ ስፔሻል ተማሪዎች ከሀላባ ዞን ከአጠቃላይ ከሁሉም አቅጣጫ መጥተው በአዳሪነት በቋሚነት እዚህ የሚማሩበት ትምህርት ቤት ነው። እዚህ ያሉ ተማሪዎች ደግሞ ረመዳንን እንዴት ያሳልፋሉ፣ በምን ሁኔታ ነው የሚለውን ነገር እስኪ ከራሳቸው ጋር አብረን ቆይተን እናስቃኛቸዋለን። አሁንም አብራችሁን ቆይትም እንዳትሄዱ። አምና እንዳሳለፍ ነው ዘንድሮ ገና የጀመረ ነው። አምና ግን ያው ከአስር በኋላ ብዙ ጊዜ ግጥም ያለን ጾመኞች ነን። ካፍሮችን ችግር የላቸው፣ ግን እኛ ሙስሊሞች ጾመኞች ነን። በጣም እንጫወታለን፣ ላብ በላብ ነው የምንሆነው፣ እንደክማለን። በዛ ድካማችን ሻወር ገብተን በጋራ ስናፈጥር በጣም ደስ የሚል ስሜት ነው። እሺ ቢስሚላህ። ከዚህ በፊት አሁን ዘንድሮው ይሄ 4ኛ ዓመታችን ነው። ከዚህ በፊት 3 ዓመት በረመዳን እዚህ አሳልፈናል እዚህ ግቢ ውስጥ። የረመዳን ሁለቱንም ትምህርትና ቁርአን አንድ ላይ የምናስኬድበት መጀመሪያው አንደኛ በጊዜ ሱር እንነሳለን። ሱራችንን ተጠቅመን ቀጥታ እንደ ሌላ ቤት ላይ ከሆነ እንተኛ ነበር። እዚህ ቀጥታ ወደ መስጊድ ነው የሚሄደው። አብዛኛው ተማሪ መስጊድ ሄዶ ቂራቱን ቁርአን ያሳልፍና ከዛ ቁርአን ቀርቶ ቁርአን የሚቀራው ቁርአን ይቀራል፣ ዚክር የሚያደርገው ዚክሩን ያደርጋል። ቀጥታ ከሰላትን በጀማ ከሰገድን በኋላ ምንድነው የምናደርገው? ሁሉም ወደ የስራው ይበታተናል። መማር ያለበት ይማራል፣ መቅራት ያለበት ደግሞ ይቀራል። ያው የዛሬ ጉብኝታችን ሁለተኛው አካል የሆነው ቡራቲቾ ትምህርት ቤት ነው። ያው እንደሚታወቀው የሀላባ ዞን ውስጥ የሚገኙ በጣም የተመረጡ ጎበዝ ተማሪዎች የሚማሩበት ትምህርት ቤት ነው። ለነገ የሚጠበቁ የሆኑ ተማሪዎች በጣም
ብዙ ተስፋ የተጣለባቸው ተማሪዎች ናቸው እዚህ የሚገኙት። ኢንሻአላህ ያው እነሱን በቻልነው ያህል ቴምር ነው ያመጣንላቸው፣ በቻልነው ያህል ደግፈናቸዋል። ሌላም ሰው ኢንሻአላህ እንደዚህ እያመጣ የሚደረጉ ኸይር ስራዎችን ማድረስ ይኖርብናል። ተማሪዎች ጋር ታራሚዎች ጋር ብዙ በየቦታ የተረሱ ሰዎች አሉ። እነዛ ሰዎችን በማስታወስ አብረናቸው እየተካፈልን የማካፈል ባህላችንን በዛው እያዳበረን መሄድ አለብን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. በመጀመሪያ አልሐምዱሊላህ ረመዳን ወር በሰላም ላደረሰን ጌታ አልሐምዱሊላህ ረብል ዓለሚን። ብዙዎች አይታደሉም፣ አላህ ይወፈቀው ነው የረመዳን ወር የሚጾመው እና አላህ እንዳስጀምረንም ሁላ አላህ በሰላም ያስጨርሰን። ሲቀጥል ያው ወጣቶችን ጀማዓ ሙስሊሞችን ጀማዓ ከልብ እናመሰግናለን። ይሄን ለበጎ አድራጎታቸውም አኺር ስራዎችን የሚሰሩት ሁላ አላህ መልካም ምንዳቸውን ይመንዳቸው። በረመዳንም ወርም በጥፍ ድርም አላህ ይመንዳቸው እያልኩኝ ደስታዬን መግለጽ ፈልጋለሁ። ብዙ ሰዎች እዚህ ግቢ ሳይገቡ በፊት አይ ብራትቸው አልገባም እስር ቤት ነው ይሉ ነበር። ብራትቸው ከገማት ሃይ ስኩል እየተመላለስኩ ቤተሰቤን እያገዝኩ እያልኩኝ ብማር ይሻላል የሚሉ ብዙ ተማሪዎች አሉ። ግን እነዛ ተማሪዎች እዚህ ከገቡ በኋላ የሚሰማቸው ስሜት በጣም የተለየ ነው። እኔ በግሌ የተሰማኝ ስሜት የተለየ ነው። ግቢ ከገባሁ በኋላ ራሴን መቻል እንዳለብኝ፣ በራሴ ሁሉም ነገር ማካሄድ እንዳለብኝ ተምራለሁ። ቤተሰብ ላይ ጥገኛ አለመሆን፣ ማንም ላይ ባለመመካት፣ እርስ በርስ ያለው ማህበረሰባዊ ግንኙነታችን ማዳበር የሚባለው ትምህርት ቤት እኮ በቲዮሪቲካሊ የምንማረው ትምህርት ብቻ አይደለም። አካባቢ የሚያስተምረው ብዙ ነገር አለ፣ ችግር አለ። ያን ችግር ዛሬ ካልተጋፈጥ ነገ ሲመጣብህ ልትጋፈጠው አይችልም። ብስሚላህ እንግዲህ ከሀጂ ሽፋ ወይም ከኑር መስጂድ ዋና ኢማም ማረፊያ ክፍል እየወጣ ነው። ወላሂ ዙሁር ላይ ጥለነው እንደሄድነው ነው። ማሻአላህ የሁሉም ህዝብ እዚህ ቂራአት ላይ የነበረው አሁንም እንዳለ ነው። ቂራቱ አሁንም አልተቋረጠም፣ ደርሶ አሁንም አልተቋረጠም። ሰላት በየቦታው ጀማዓ የረፈደበት እየመጣ ይሰግዳል። ሁሉም በየጥጉ ይዞ ሰላቱን እየሰገደ ቂራቱን እየቀራ ወላሂ ዚክሩን እያረገ ሁሉም ባለበት ሁኔታ ቀኑ እንደዚሁ ሊገባደድ አሁን ማምሻ ከአስር በኋላ ወደ 11 ሰዓት እየሆነ ነው። ነገር ግን 6 ሰዓት ላይ ያየነው የነበረው አይነት ነሻጣ አሁንም ድረስ በመስጂዱ ውስጥ ይታያልና እንግዲህ ከአስር ሰላት በኋላ ስንመለስ ቅድም እዚህ ጋር እንደምትመለከቱት በጣም ብዙ ሰው ተኝቶ ነበረ። አሁን ማንም የለም፣ ሁሉም ተነስቶ ወደ ኢባዳ ተሰማርቷል። ጥቂት ሰዎች ብቻ በዚህ በኩል ተኝተው ይታዩኛል። ማሻአላህ ነው። አካባቢውን እንግዲህ ወደ ጽዳት ወስደውት እንግዲህ አሁን ደግሞ ለሚቀጥለው ለመግሪብ ሰላት ወይም ደግሞ ከኢፍጣር በኋላ ለሚደረገው የተራዊ ፕሮግራም እያጸዱት ይገኛል። ወጣት ቮለንተሮች ናቸው እነዚህ። እዛ ጋር የምታዩቸው ለመስጂዱን ለአመታት የሚካድሙ ወንድም በክር የሚባሉ ወንድማችን ናቸው። ወላሂ አላህ ይጨምርላችሁ። እዛ ጋር የምታዩት ደግሞ ወላሂ አንድ ገራሚ ነው። ሶሪያዊት ስደተኛ ቤተሰቦች ጋር አብራ የመጣች የሶሪያ ታዳጊ ልጅ ናት፣ ህፃን ናት ገና። ያው ወንዶቹ ህፃናት እንግዲህ ሲጠርጉ አይታ እሷም ተቀላቅላ ኑር መስጂድን ለማጽዳት እንደ ሀገሩ ሰው ነው እንግዲህ ተቀላቅላ እየሰራች ያለችው። እቺ ህፃን ልጅ የምታዩት ወላሂ በጣም ነው የሚገርመው። እንግዲህ ዲነል ኢስላምን መካደም ወላሂ ዘር ቀለም የማይለይ ቦታ የማይለይ ወላሂ በንጹህ ልብ ካገለገሉ ዲንን በየትኛውም መልኩ ማገልገል መካደም እንደሚቻል በጣም ጠንካራ ማሳያ ነው የሚል እምነት አለኝ። ወላሂ አላህ ይጨምርላችሁ። ከዚህ በላይ እንግዲህ ዲነል ኢስላምን የሚገልጽ ነገር የለም። እነዚህ ህፃናት ከሀገራቸው በጦርነት ምክንያት ተፈናቅለው የመጡ ናቸው። እዚህ መጥተው ወላጆቻቸው እንግዲህ ወላሂ ከማህበረሰቡ 1 2 10 20 ብር በመልቀም ነው ህይወታቸውን እየገፉ ያሉት። እነሱ ግን ወላሂ ያ ሁሉ ነገር ምንም ሳይመስላቸው እዚህ ጋር ከሚሰራው ሰው ጋር ተቀላቅለው ዲኑን ለማጽዳት መስጂዱን ለማጽዳት ዲኑን ለመካደም ጥረት እያደረጉ ነው ያየነውና ወላሂ አላህ ሁላችንንም የነዚህ ህፃናት አይነት ልቦና ይስጠን። ባለንበት ቦታ በሄድንበት ሁሉ ዲንን የምንካድም ጀግኖች አላህ ያድርገን እንላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን የት ነው የምንገኘው? ወላሂ አታምኑም፣ በጣም የሚገርም ስፍራ ላይ ተገኝተናል። እዚህም በአጋጣሚ ከሀላባ ዞን ሙስሊም ወጣቶች ጀማ ጋር ይህንን ግጥምጥሞች ማለት በጣም ነው የሚከብደው። አሁን የምንገኘው በሀላባ ዞን የሚገኘው የኡሙ አይመን የአይነ ስውራን ትምህርት ቤት ነው። ብሬል ማዕከል ይባላል እና ወላሂ እዚህ ያለው ነገር ምን ይመስላል ቢለውን ነገር አሁንም አብራችሁን ቆዩና እስኪ እናስቃኛችኋለን። እንዲህ አይነት ስፍራ መኖሩን እስካሁን ድረስ አላውቅም ነበር። ዛሬ ነው እያየሁት ያለሁት። ማሻአላህ። እስኪ የሚገልጽልን ሰው ካለ ከናንተ መሀል አንድ ሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። አቡኪ ጀማል እባላለሁ።
የአብዛኞቻችሁ ልታቁኝ ትችላላችሁ። ቲክቶክ ላይ ኮንተንት ክሬተር ነኝ። እንዳላህ ፍቃድ ከዚህ በፊት እዚህ ማዕከል ላይ ያላህ ፍቃድ ሆኖ እድሉን አግኝቼ መጥቼ ኢድን አብረን አሳልፈናል እና በጣም መታየትና ትኩረት ሊሰጠው የሚገባ ቦታ ነው። ኢንሻአላህ ዛሬ ደግሞ ከሀላባ ሙስሊም ወጣቱ ጀማ ጋር ልንዘይራቸው መተናል። ያው እኛ መዘየራችን በቂ ሆኖ ሳይሆን ማሳያም ጭምር ነው። እኛ መተን እዚህ ጋር ስንዘይራቸው ሌሎችም ሰዎች መጠየቅ እንዳለባቸው የቤት ስራ እየሰጠናቸው ጭምር ነው። ይህ ቦታ በጣም ትኩረት ተሰጥቶ ሊሰራበት የሚገባ ቦታ ነው። ከዛ ባለፈ እዚህ ውስጥ ያሉት አብዛኞቹ አይነ በሲር ናቸው። እንግዲህ የሚማሩበት የሚቀሩበት እርስ በርስ ብዙ ነገሮች የሚያሳልፉበት ቦታ ነው። ሊታይም ሊደገፍም የሚገባ ቦታ ነው። አብዛኛው ሀላባ ላይ ያለ ሰው እንደዚህ አይነት ቦታ መኖሩን አያውቅም። እንዲያውቅም አደራ መጥቶ እንዲጠይቁም አደራ እንላለን። አመሰግናለሁ። ማሻአላ እንግዲህ እያሉ ነው ያሉት። እኛ ቁርአን የምንቀራው እዚሁ ነው። እንደፈለግን ብሬል ምናምን አግኝተን ቁርአን መቅራት እንችላለን። ትምህርት የምንማረው ግን እድገት ሃይስኩል እየሄድን ነው። እዚህ መጀመሪያ የብሬሉን ትምህርት ተምረን እዛ ሄደን እንማርና ማታ ደግሞ ትምህርታችንን ጨርሰን መተን እዚህ ማረፊያችንም መመገቢያችንም ስፍራ ነው ያሉት። እንግዲህ ወላሂ አላህ ይጨምርላችሁ፣ አላህ ያቆያችሁ ለማለት እንወዳለን። ኸይር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው በዚህ ሰዓት የምንገኘው የሀላባ ዞን ብሬል ማዕከል ነው። ብሬል ማዕከል ውስጥ ያሉ ተማሪዎች አሉ። ሱብሃንአላህ በጣም የሚያጅቡ የሆኑ ተማሪዎች ነው ያሉት። በትምህርታቸው፣ በቁርአናቸው፣ በዒባዳቸው በጣም በሚገርም መነቃቃት ያላቸው ልጆች ናቸው። በተለይ ረመዳን ላይ ተደጋጋሚ 2-3 ዓመቶችን ታዘቢያቸዋለሁ። ሱብሃንአላህ ተሐጁድ ከዚህ ኑር መስጂድ እየሄዱ በጣም ርቀት ያለው አብዛኞቻችን ልናደርገው የሚከብደንን አይነት ጉዞ በማድረግ ተደጋግፈው እርስ በእርስ ተደጋግፈው አንድ ላይ ሰብሰብ ብሎ እየሄዱ ተራዊ ይሰግዳሉ፣ ተሐጁድ ይሰግዳሉ፣ ለጁማ ሰላት ይወጣሉ። ሱብሃንአላህ በጣም ትልቅ የሆነ ጥንካሬ ያላቸው ልጆች ናቸው። ቁርአን እየቀሩ ነው የሚገኙት። የተወሰኑት በመሐፈዝ ላይ ነው የሚገኙት። በነዘርም እየቀሩ ያሉ አሉ። ሱብሃንአላህ በጣም በሚገርም ሁኔታ ነው ያሉት። እንዲህ አይነት ቦታዎችን መጎብኘት መንከባከብና መጠበቅ የአንድ የሰለጠነ ወይም የታላቅ ማህበረሰብ የቢግ ሶሳይቲ መገለጫ ተደርጎ ይወሰዳል ነውም። ዲነል ኢስላምም እንዲህ አይነት ነገሮችን እንግዲህ የሚያይበት መነጽር ይታወቃል። በጣም የሚበረታቱ ነገሮች ናቸው። በዚህ መልኩ እንበርታ ለማለት እንወዳለን። የሀላባ ዞን ሙስሊም ወጣቶች ጀማዎችን ለዚህ ሁሉ እንቅስቃሴ አብረን ላደረግነውም እኛም ሳንደርስ በግላችሁም ላደረጋችሁት ከካሜራ ውጭም በካሜራ ፊት ለፊትም ለምታደርጉት ሁሉም አይነት ድጋፍና እንቅስቃሴ ከልብ ምስጋናችንን ለመግለጽ እንወዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዋህደቱ ኒሳ ማምሻ ወደ መግሪብ አካባቢ አዛን ከማለቱ በፊት ተገኝተናል። ይሄ እንግዲህ እንደምትመለከቱት ለመሳኪኖች የተዘጋጀው የኢፍጣር ፕሮግራም በዚህ መልኩ ነው። ከ200 በላይ የሚሆኑ መሳኪኖች እየመጡ የሚያፈጥሩት። የገጠሩ ማህበረሰብ ይሁን ከተማዋን ይወዳታል። ልክ ረመዳን ሲመጣ ወደ ከተማ ምንም ነገር ሳይዝ ባዶ እጁ ነው የሚመጣው። በቃ ጀስት እዚህ ልክ የሆነ የሚበላበት ያለ አስመስሎ ራሱን የሚያፈጥርበት የሚመግብበት ያለ በቃ በዛ መቶ ኮንፊደንስ ይመጣል። የሚገርምህ ሀላባ ላይ ቁጭ ብሎ በልቶ ተጠቅሞ ምን ብሎ ረመዳኑን ያሳልፋል። እኔ ካጋጠሙኝ ነገሮች ድንጋይ ወሩ ሙሉ ኢቲካፍ የሚገቡ ምስኪኖች አሉ፣ ግን ወሩ ሙሉ ይበላሉ፣ ከመስጊድ አይወጡም። ይህ የምትመለከቷት እቺ አንድ ፓኬጅ ናት። እቺ አንድ ፓኬጅ እንግዲህ እንጀራ አላት፣ ፍርፍር አላት፣ ቺፕስ እና ምንድነው አሳምቡሳ ነገሮች አሏት፣ ተምር አላት፣ አሲር አላት፣ ሾርባ አላት፣ የተቋጠረ ተምር አላት። ወላሂ በጣም በተሟላ መልኩ ለአንድ ሰው ሊያስፈልግ የሚችሉ የተመጣጠነ ምግብ አድርገው ነው እያስፈጠሩ የሚገኙት። ማሻአላ ይሄንን ሳናደንቅ አናልፍም። እንግዲህ ቢስሚላሂ ረህማን ረሂም አሁን አዛን ብሏል። አላሁመ ለከ ሱምቱ ወላ አጣይታኒ ሪዝቂ አፍጠርቱ። አልሐምዱሊላህ ግን አሁን ዋይዘት ምሳ ከመጣን በኋላም አልሐምዱሊላህ ያው በስራ እንትን ብንልም የሆነች ሰዓት አለችን። በዛች ሰዓት እንቀራለን። ቤት ከሄድን በኋላ ማለት ከሱሁር በኋላ እስከ ፈጅር ድረስ ከፈጅር በኋላ
እስከ ኢሽራቅ ድረስ እንቀራለን። አልሐምዱሊላህ ረብል ዓለሚን። ከዛ ደግሞ እዚህ መተን ደግሞ ስራውን ሁሉ ነገር ካየን እንትን ካደረግን በኋላ የሆነች ሰዓት እንትን ብለን እንቀራለን። ያኔ ያው ብዙ ሰው ስለሚመጣ ቁጭ ብለን እንቅራም ብንል ብዙ እንትን አይልም። ለምን የሚመጣውን ሰው የሚቀርብለት ነገር ያው ረመዳንም ነው እንዳይረሳ የሚቀርብ ነገር ገብተን አይተን ይሄ ቀርቧል፣ ይሄ ጎሏል፣ ይሄ እንዲሆናል ብለን እንትን እያል እየተመካከርን እናቀርባለን። ወገኖቻችን እንግዲህ ዱዓቸውን ተቀብለው ኢፍጣር የሚያደርጉበት ሰዓት ላይ ነው የሚገኙት። ከዋህደቱ ኒሳ ወገኖቻችን ጋር አፍጥር እየተጋራን እንግዲህ አብረን እዚሁ እኛም ጥግ ላይ ትንሽዬ አፍጥር ወስደን እናፈጥር ይሆናል። አለያም ደግሞ ወደ ቤታችን መግሪባችንን ሰግደን እንሄዳለን። ወላሂ ማሻአላህ ግን ያየነው ነገር በዚህ አይነት ጀማዓ የማፍጠር ስነ ስርዓት ወላሂ የትም ቦታ ላይ ሊለመድ የሚገባው ከመሳኪኖች ጋር ማፍጠር ሊለመድ የሚገባው መልካም ተግባር ነው እንላለን። የዋህደቱ ኒሳ እናቶች እንግዲህ ስራቸውን አላህ ይቀበላቸው፣ አላህ ይወደድላቸው። አላህ በሳውዲ አረቢያ ለምትገኘውም እህታችን ስፖንሰር ለምታደርገው ይህን ኢፍጣር ፕሮግራም አላህ ስራዋን ይቀበላት፣ አላህ ስራዋን ይወደድላት ለማለት እንወዳለን። በሀላባ ዞን እየተንቀሳቀስን እንግዲህ እያስቃኘናቸው የሚገኘው የረመዳን ዕለታዊ ክንውን አሁንም እንደቀጠለ ነው። እንግዲህ አሁን ደግሞ ከዋህደቱ ኒሳ የኢፍጣር ፕሮግራም ወጥተን ወዴት እንሄዳለን? የት እንቀጥላለን? ኢንሻአላህ እኛም አናውቀውም። አብራችሁን ሁኑ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን ሰላቱ ሰላሙ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። እንግዲህ ሀላባ ቁሊቶን የደቡባ መካ የሚያስብላት ሁነኛ ተጨባጭ ጋር ደርሰናል። የኑር መስጂድ የምሽት ድባብ ሀላባ ቁሊቶ መሀል ኢማም ኑነዲ አደባባይ ፊት ለፊት እንግዲህ መስጂዱ ሞልቶ ውጭ በረንዳ የተስተካከለውም ስፍራ ሞልቶ ሰዎች ገና አዛን ከማለቱ ውጭ አስፓልቱ ላይ እየተደረደሩ ሰልፍ እየሰሩ ወደ ሰላት የገቡበት ተጨባጭ ላይ ነው የምንገኘው። አሁን ገና አዛን ብሎ ኢቃም ያላለበት ገና መሀል ላይ ነው ያለነው። ወላሂ ማሻአላህ ኑር መስጂድ ካሁኑ ነገሯ ሁሉ እየተደበላለቀ ወላሂ የደቡቧ መካ ወደሚያስብላት ድባብ እየተቀየረች ትገኛለች። ይህንንም ሁኔታ ወላሂ ሀላባን አንድ ቀን መጥቶ ያየ ሰው ሁሉ በረመዳን ሁሌ በየአመቱ የሚናፍቀውና ሁሌ ምናለ አንድ ቀን ይሄን በደገምኩት የሚል የትም ዓለም ላይ ያለ የሀላባ ሰው ሁሌ የሚያስታውሰውና በትዝታ የሚነሆልልበት ተጨባጭ የሀላባው ታላቁ ኑር መስጂድ የረመዳን ኢሻና የተራዊ ፕሮግራም ተጨባጭ ነው። እንግዲህ ይህንንም እያሳየናችሁ አብረን እንቆያለን። አብራችሁን ቆዩ። የተራዊው ድባብ እንዳየኸው አስፓልት በሁሉም አቅጣጫ ይሞላል፣ መስጂዶች ይሞላሉ። እንደምታውቀው ደግሞ ሀላባ በተለይ ደግሞ የእስልምና የእውቀት አባቶችን ሁሌ የምታፈራ ናትና ቁርአን አቀራራቸው የሰው ለሰላት ያለው ጉጉት የሚያጓጓ ነው። በቃ ይሄ ከአመት አመት እንድትናፍቀው የሚያደርግ የአሊሞቻችን የእውቀት ጥጋቸው፣ የህዝበ ሙስሊሙ ደግሞ ረመዳን ላይ ያለው አክላቅ መስጂዶች በቃ ሙልት ብለው ይፈሳሉ። መንገዶችም ተዘግተው ነው እናንተን የሚሉት። ይሄ በጣም ከየትኛውም አካባቢ የሚያጓጓ ነገር ይሄ የተራዊ ይሄኛው ፓርቱ ነው። ወላሂ ውስጥ ገብተን ኢማሙን ትንሽ አንዳንድ ኢንተርቪው እናደርጋለን ብለን አስበን ነበር። ተራዊ የሚያሰግዱትን ይቅርታ እንዴት ሆነን ወደ ውስጥ መግባት እንደምንችል ምንም አይነት ክሉ የለንም። እስኪ ኢንሻአላህ እየሞከርን ነው አሁንም ወደ ውስጥ ለመግባት። እንግዲህ ግርግሩ ትርምሱ እንደምትመለከቱት ነው። ወላሂ የሰው ልጅ ከማይመጣበት ገጠራማ ስፍራ የለም። የከተማው ሰው ሁሉ ተነቅሎ ከመጣ በኋላ እንግዲህ የገጠሩም ሳይቀር ኑር መስጂድ በጀማዓ ተራዊን መስገድ ኢሻን መስገድ ወላሂ ልዩ የሆነ ስሜት ነው የሚፈጥረውና ለዚህም ሲባል ከየትኛውም ገጠራማ አካባቢ ተነቅሎ ነው ህዝቡ ኑር መስጂድ መጥቶ የሚከትመው። ምናልባት ሰፈሩ ላይ የቀረ ሰው የለም በሚያስብል ልክ ነው። ወላሂ ሁሉም ሰው እንደዚህ ጤም ብሎ ኑር መስጂድ ላይ ግርግሩ፣ ሁኔታው፣ ቃታው ወላሂ የትም ሆኖ የሚናፈቀው ተጨባጭ ነው። የረመዳን እንግዲህ ሀላባ ላይ ኑር መስጂድ እንዲህ ነው። ሀላባ የደቡቧ መካ የሚያስብላትም ይኸው ተጨባጯ ነው። መስጂዱ እንደምትመለከቱት ወላሂ በአዲስ ጥላ አምሮበት ተውቦ ውስጡ በብርሃን ተጥለቅልቆ እንግዲህ ሁሉም እየገባ ተጥለቅልቆ የማይሞላ የሰው ጎርፍ የሚታይበት የሀላባ ኑር መስጂድ የረመዳን ኢሻ የተራዊ ድባብ ምን አይታችሁ ገና እናስቃኛችኋለን ኢንሻአላህ። ያው ነሻጣው
በጣም ደስ ይላል። ሁሉም ከህፃን እስከ አዋቂ እስከ አሮጊት ሽማግሌ ሁሉም መጥተው በአንድ ላይ የሚሰግድበት ነው። በተለይ አሁን ያለንበት መስጊድ ኑር መስጊድ ይባላል። ያው ከድሮም ጀምሮ ያው የሰው ብዛቱ ከጊዜ ወደ ጊዜ እየጨመረ እየመጣ ያው የምታየው የሚያምር ድባብ ፈጥሯል። ድባቡ ደግሞ በጣም ያስቀናል። በተለይ ወጣ ብለህ ጎዳናዎች ላይ ስታይ የሚታየው የህዝብ ብዛት ወጥቶ በአንድ ላይ በጀማ ለመክሰት የሚያደርገውን ነገር ስታይ ረመዳንና ተራይ እና አላባ ሰላም አለይኩም። እንግዲህ እንደምንም ብለን ኑር መስጂድ ግቢ ውስጥ ገብተናል። አሁን ተራዊ እየተሰገደ ነው። ከተራዊን ከሚያሰግዱት ኢማም ሼህ አብዱል መሊክ ሀጂ አብዱራህማን ጋር እንገናኛለን በተራዊ ሰዓት ሚል ቀጠሮ ነበረን። ወላሂ እንዴትም ብለን ይሄንን ሁሉ ሰልፍ አልፈን ኢማሙ ጋር መድረስ የምንችልበት ተጨባጭ እየታየን አይደለም። በየቀኑ ተራዊ የሚያሰግዱ ኢማሞች እየተፈራረቁ ነው የምናየው። ሌሎች አካባቢ ላይ አንድ ኢማም ብቻ ነው ታገኝ የምትችለው ወይም ደግሞ ሊሆን የሚችለው። አላባ ኢልምን ከታች ጀምራ ማለት ነው ከልጅነት ጀምሮ ኢልሙን ፍለጋ ብዙ ቦታ የሚጓዙ አይደለም ሀገር ውስጥ ከሀገር ውጭም የሚሄዱ አሊሞች ያሉበት ሀገር ናት። ያንን አያሳጣን ነው የምለው በረመዳን ማለት ነው። እንደነ ኡስታዝ ሼህ ሀጂ አህመዲን ኡስማን ያሉ ጠንካራ ሰዎች ነበሩ። ወደ ሀይራ ሄደዋል። አላህ በጀነት ያቆይልን እሳቸውንም። ልክ ደግሞ የነሱ ተተኪዎች ልጆቻቸው ሌሎችም አሊሞች ናል እዚህ ያሉና ይሄ ኢማሞቻችን በየቀኑ ሰስፔንስ እያደረጉን እንዲናፍቀን እያደረጉ ነውና የሚያስቀርጥ ይሄ በጣም ትልቅ ነገር ነው። አላባን በረመዳን መታችሁ ጎብኟት። በጣም ደስ ይላል። ከህዝቡ ጋር አብሮ ማሳለፍ በጣም ደስ ይላልና መታችሁ ጎብኟት እንዳለው ማሻአላህ። ሃሩን ሚዲያ ትከታተላለህ? አዎ። እስኪ ምን ትላለህ ለሃሩን ሚዲያ? አላባ ላይ እንግዲህ ሃሩን ሚዲያ አለ። አላባ ላይ ከኢትዮጵያ ውስጥ ሁለተኛ ደቡብ ስቱዲዮ አላባ ላይ ያላቸው እና ይበል የሚያሰኝ ስራ እየሰሩ ስለሆነ በርቱ። እናመሰግናለን። እሺ እንግዲህ የተወደዳችሁ ከኢማሙ ሚንበር ፊት ለፊት ተገኝተን ተራዊ የሚያሰግዱትን ኡስታዝ እንግዲህ በዚህ መልኩ ማግኘት ችለናል። አልሐምዱሊላህ ረቢል ዓለሚን። ከቻልን ቀርጸን ቪዲዮአቸው ነው እናሳያቸዋለን ማለት ነው። ወላሂ በአላህ እርዳታ ነው ብዙ ሰዎችን ያስቀይመን ብዙ ሰፎችን አዛ አድርገን ነው አልፈን እዚህ የደረስነው። ማሻአላህ። ለዓለም ህዝብ አላህ ምድርን ለሁላችንም ሰላም ያርግልን። የጾምነውም ጾም የኔ ነው ብሏል። ምንዳውንም እሱ ለሁላችንም ማለት ነው በኸይር ያርግልን፣ ሰላም ይሁንልን። ረመዳናችንን በሰላም እንደጀመርን እሱ እንደሚፈልገው ጾመን ነገ የቂያም ቀን ጾም ከሚመሰክርላቸው ሰዎች መካከል አላህ ያርገን። አላባንም ሰላም ያርግልን እላለሁ። አመሰግናለሁ። አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን